ነበረች መኪናው ይሳይ ነበራችሁና የተነገረኝ በቃ እናትሽ በፍጥነት አሽከርክራ ሲኖትራክ ወጥቶባቸው እንደሞቱ ነው እኔ የሰማሁት ማለት ነው። አይዞሽ ተረጋጊ። አልፎኝ ከሄደ በኋላ በሩ ተከፈተ የሁለተኛው ማለት ነው የጋቢናው ሲያውን ያኛውና እንዴት እንደከተቱኝ አላውቅም። በቃ መኪናው ውስጥ ገብተው ከተቱ። መኪናው ውስጥ ገብተው ከተቱኝ በኋላ ምንም የማስታውሰው ነገር የለም። ከዛ የሆነ መርፌ የሚወጋ ነገር አለ እና ያ መርፌ የሚወጋው ነገር ዋና ዶክተሩ መጥቶ ልክ ቼክ ሊያደርገኝ ሲል ያንን መድኃኒት ደበቀችው ማለት ነው። ትደብቋለች። ከዛ ግራ ገባኝ። እሱ ፊት መጠየቅ አልፈለኩም ምናምን። ከዛ እሱ ልክ እሱ ቼክ አድርጎኝ ምናምን ከሄደ በኋላ ያንን መርፌ ነው በጣም ረጅም መርፌ ነው እና በጣም እያመመኝ ስለሆነ ቶሎ ልትመጪ እፈልጋለሁ። እሺ በጣም ይሻላል። እዚህ ድረስ የመጣሁት አንቺን ብዬ አይደለም አንቺን እየፈለኩ እኮ ነው እየፈለግኝሽ ነው። እሺ ምን ላድርግ? እኔ በጣም ተጨነቅኩ እኮ ከአቅሜ በላይ ነው። እኔ ይሄን ነገር እንዴት እንደዚህ እንዳንቺ እንዳደረገ አላውቅም። ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት እምንሰማ ይሆናል ማለት ነው። እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው። አሁን ወደ ባለ ታሪካችን አልፋለሁ። ባለ ታሪካችን እንኳን ደህና መጣሽ። እንኳን ደህና ቆይ። እስቲ ራስሽን አስተዋውቂልኝ። ስሜ ራኬብ ዳኝ ይባላል። መልካም። ምንድነው ራኬብ ወደኛ ያመጣሽ? እኛ ምን እንድናግዝሽ ነው የምትፈልጊው የሚለውን እንግዲህ በእርግጥ አንዳንድ ነገሮችን በስልክም አጫውተሽኛል፣ ግን ያለውን ነገር ዲቴል አላወራንምና ያለውን ነገር እስቲ ከስር መሰረቱ ጀምረሽ ምንድነው የተፈጠረው የሚለውን ንገሪኝ። የተፈጠረው ምንድነው? በመጀመሪያ ይሄንን ነገር አሁን ላይ ማለት በጣም የህይወትና የሞት ጉዳይ ስለሆነ አሁን እንድትፈታልኝ ነው የምፈልገው። አሁን ስለ ማለት ጊዜ የምትሰሩትን ነገር ስለማይ ጊዜ ወስዳችሁ ሳይሆን ይሆናል በአፋጣኝ ምላሽ ብትሰጡኝ ደስ ይለኛል። ምክንያቱም አሁን እዚህ ከእናንተ ጋር ቁጭ ብዬ ማውራቴ ራሱ በጣም ትልቅ የሆነ ጉዳት ስላለው ማለት ነው። ያው እንግዲህ እንደዛም ስላልሽ ነው ብዙ ኬዞች እጃችን ላይ ነበሩ፣ ነገር ግን ፋታ የማይሰጥ ኬዝ ነው ስላልሽ ነው ወደ አንቺ ቀድሜ የመጣሁትና ምንድነው የተፈጠረው? መፍታት የምንችለውን ነገር ሁሉ በአፋጣኝ ለመፍታት እንሞክራለን። የሚያስፈልግሽንም እርዳታ እናደርግልሻለን። ግን ያ ሊሆን የሚችለው አንቺ የተፈጠረውን ነገር ምንም ሳትደብቂ ስትነግሪኝ ስለሆነ ምን እንደተፈጠረ እስቲ ንገሪኝ። ምንድነው የተፈጠረው? እኔ አሁን አዲስ አበባ ከመጣሁ 10 ቀኔ ነው። የአዳማ ልጅ ነኝ። አዳማ ነው ተወልጄ ያደግኩትና አዳማ ነው ተወልጄ ያደግኩት ይያለው እና አዳማ ከቤተሰቦቼ ጋር ነበር የምኖረው ከእናትና ከአባቴ ጋር ማለት ነው። እና እናትና አባቴ ጋር ነበር የምኖረው። ከእናትና ከአባቴ ጋር በምኖርበት ጊዜ ደግሞ ማለት ይሄ ለማጋነን ምናምን ሳይሆን በጣም የተመቻቸ ኑሮ ነበረኝ። በቃ የምፈልጋቸው እያንዳንዱ ነገሮች ተደርገውልኝ የጠየቅኩት ነገር እያንዳንዱ ነገር ተደርገውልኝ ያደግኩ ልጅ ነኝ። እና እናቴ የራሷ የግል ስራ አላት፣ አባቴም የግል ስራ አለው። እኔ ደግሞ ተማሪ ነኝ። አስሮት ያክል ተፈትኛለሁ። እና ምንድነው ችግሩ? አሁን ቀጥታ ወደ ችግሩ ከመግባቴ በፊት ያለውን ነገር ሙሉ ነግሬ አንተ እንድትረዳኝ ነው። መልካም። እና እናቴ የራሷ ሬስቶራንት ነበራት። አባቴ ደግሞ እዛው አዳማ ላይ ጫው ምናምን የፋብሪካ ላይ ነው የሚሰራው። የራሱ ቢዝነስ አለው። እናቴም የራሷ ቢዝነስ አላት። እና አባቴ ወንድም አለው። ያ ወንድሙ ደግሞ የሚገናኘው በምንድነው? በአባት ብቻ ነው የሚገናኘው ከወንድሙ ጋር ማለት ነው። ወይ በእናት አይዛመዱ። እና ለኔ ደግሞ አጎቴ ማለት ነው። እና የአባቴ ወንድም አቶ አዳሙ ይባላል። ማለት እንደዚህ አሁን እሱን አክብሬ ማውራትም አልፈልግም፣ ግን ያው ለእንትኑ ነው። እና በጣም በቃ አቶ አዳሙ ያልከው ማለት አጎቴ እያልኩኝ ባላወራው ደስ ስለሚለኝ ነው። እና በቃ በጣም ራስ ወዳድ ክፉ የሚባል አይነት ሰው ነው ማለት እኔ ስለሱ እሱ እንደዚህ ነው ብዬ በቃ ባወራ ስለሱ ያለብኝን ክፋት ላንተ እንደዚህ ብዬ ነው በነገር ራሱ ክፋት የሚለው ነገር ራሱ እሱን አይገልጸው። እኔ አሁን እናትና አባቴ በህይወት የሉም። በጣም አዝናለሁ። እና እናትና አባቴ
የሞት በማን ነው? በሱ ምክንያት ነው። ምንድነው የተፈጠረው? በጣም በቃ አባቴ ላይ በጣም ነበር የሚቀናው። በጣም ማለት ያስታውቃል ቅናቱ። አባቴ ደግሞ ያንን አያስተውለው። እኔም ደግሞ እድሜ ገና ነው ለአባቴ እንደዛ ብዬ መናገር አልችልም። እና በቃ እኛ ቤት ሲመጣ ለምሳሌ እንደዛ አይነት ጠረጴዛ ከተገዛ የትኛውም ነገር ከተገዛ ከሱ ህይወት ጋር ነው ኮምፔር የሚያደርገው። አባቴ በገንዘቡ ጥሮ ለፍቶ በጣም ብዙ ነገር አድርጎ ነው እዚህ ላይ ደረሰው። እሱ ግን ምንም ማለት ነገር ሳያረግ በቃ ከአባቴ ጋር የማይሆን አይነት ኮንፍሊክት ለመፍጠር ይሞክራል ማለት ነው። እና ልክኛ ቤት የሆነ አዲስ ነገር ምናምን ከተገዛ እንዴ ይሄን ገዛችሁ እንዴ ምናምን ይሄ የአባቴን ሀሳብ የማጣጣል ምናምን እና የእናትና አባቴ ሞት ምክንያት እሱ ነው አጎቴ ማለት ነው። ማለት እንደው ይሄ በደፈናው ሰውን እንትን ማለት አንችልምና ምንድነው አንቺ ይሄ ልታረጋግጭበት የቻልሽው ምክንያት በምን ምክንያት ነው እርግጠኛ ሆነሽ ልታወሪ የቻልሽው? እርግጠኛ በጣም እርግጠኛ ነኝ። እርግጠኛ የሆንኩበት ነገር ምንድነው እናትና አባቴ ከመሞታቸው ከ2 ቀን ከ3 ቀን በፊት አጎቴ ቤት መጥቶ ነበርና ቤት በመጣበት ሰዓት የሆነ የኤሌክትሪክ መኪና ነው ምናምን አባቴ ሁሉም አይነት መኪና አለው ለንግድ የሚጠቀማቸው ለስራ የሚጠቀማቸው በጣም ብዙ መኪኖች አሉትና ከየት እንደመጣለት አላቅም። ማሰቡ ቤት መጣ ምናምንና የሆነ መኪና አለ አበደረኝና መኪናውን ልግዛ ይባል አጎቴ ማለት ነው ለአባቴ። እና አባቴ ደግሞ ብዙ ነገር ኢምፖርትና ኤክስፖርት ስለሚያደርግ ያው ብዙ ገንዘብ ብዙ ጊዜ እጁ ላይ አይይዝም እና እኔ ለጊዜ የለኝም ምናምን አይነት ነገር ይለዋል። ገንዘብ እንደሌለው ነግሮት ነበርና ከትንሽ ጊዜ ምናምን በቃ እንደዛ ከሆነ ለምን አንተ አትገዛውም? በብድር ምናምንም ስለሚቻል እንደዚህ በክሬዲት ምናምን ስለሚቻል ውል ተፈራርመህ መግዛት ትችላለህ ምናምን አለውና አባቴ ይሄን ነገር አልተቀበለውም። እና ይሄንንም ነገር የሰማሁት እናቴ ሲነግራት ነው ማለት ከኔ ጋር አባቴ ጋር በጣም ጓደኛ ነን። በጣም ብዙ ነገሮችን እናወራለን። ግን ደግሞ ከሱ ጋር ያለውን ኢንተራክሽን ቁጭ ብሎ እንደዛ አይነግረኝም። ይሄንንም ነገር የሰማሁት እናትና አባቴ ቁጭ ብለው በሚያወሩበት ሰዓት ነው። እና በቃ ይሄ መኪና ጥሩ ነው ምናምን በቃ በስልክ እየደወለ ይጎተጉታል። መኪናው ሊሸጥ ነው ይሄ በጣም ላንተ ጥሩ እድል አለው ምናምን። አባቴ አልፈለገም፣ ግን ደግሞ እሱ አስገድደው። እኔ ገንዘብ የለኝም ታውቃለህ፣ ገንዘቡን ቢኖረኝ ላንተ ሰጥቼ አንተ ትገዛበት ነበር ማለት አባቴ እዛ አዳማ ላይ ሁሉንም ሰው ራሱ ብትጠይቅ በቃ መልካም ሰው ነው። እንደዚህ ለሰው መጥፎ የሚያስብ ሰው ራሱ አይደለም። እና በቃ እኔ ገንዘብ ስለሌለኝ ነው ላንተ ያልገዛሁት ማለት አበድረኝ ብሎት አልነበረ እና እናንተ ማበድርህ ያልገዛኸው ገንዘብ ስለሌለኝ ነው ከየት አምጥቼ ነው እንድገዛ የምትፈልገው አይነት ነገር ነበረ። እና ከናቴ ጋር ምናምን ተማክረው ከናቴም ትንሽ ብር ወስዶ ለናቴ በቃ መኪናውን በእናቴ ከናቴ ወስዶ ገዛላት ማለት ነው ለናቴ መኪናውን። ኦኬ ለናቴሽ መንቀሳቀሻ እንዲሆን ማለት ነው። አዎ እና እንዳልኩ መኪናው ለናቴ ተገዛላት እና እናቴ ብዙ ጊዜ ሬስቶራንት ምናምን ስራው እዛው ቅርብ ስለሆነ ነው ግቢ ውስጥ ነው የሚቆሙና አንዳንድ አጎቴ መጥቶ በቃ እኔ መኪናውን ይዤው ልውጣ ምናምን እያለ በጣም ብዙ ጊዜ መኪናውን አቃሽቶት ምን መኪናውን እንዴት ማለት ይችላል መኪና መንዳት ይችላል፣ ግን በቃ ይሄ አንዳንዴ የተንኮል የሚመስል ነገር የለም። በቃ መኪናውን አጋጭቶት አባቴ ደግሞ ማስከፈል አይፈልግም፣ ምክንያቱም ለጊዜው እሱ ስራ አልነበረውም እና አንዳንዴ እኛ ቤት መጥቶ ነው ብዙ ነገሮችን የሚመገበው ምግብ ምናምን እና በቃ በተለይ ለኔ ምንም ጥሩ አይነት አስተያየት አልነበረውም በሰዓቱ። እናትና አባቴ በህይወት እያሉ ጥሩ አይነት አስተሳሰብ አልነበረውም። ልክ እኔ ከትምህርት ቤት ምናምን ስመጣ እኔ በክፉ አይን የማየት በቃ ቤት ውስጥ ያሉትን እያንዳንዱ ነገር በተለይ ደግሞ አባቴ ብዙ የቢዝነስ ሀሳቦች ምናምን እንደዚህ ሲያወራ ምናምን ይሰማልና በቃ አንተ ይሄን ስራ ለምን አትተውም በቃ እሱም ስራ ይለዋል ከኔ ጋር ለምን አትሰራ ምናምን ሲለው እኔ ስራ ምንም እኮ የለውም ምንም ሳይኖረው ስራ የመናቅ የአባቴን ሀሳብ ደግሞ ዝቅ የማድረግ ነገር አለ አይደለ? እንደዛ አይነት ነገሮችን ብዙ ጊዜ ይበት ነበር። መኪናውን አውቆ አጋጭቶት ይመጣል፣ ከዛ አባቴ ያሰራል እና የሆነ ቀን ማረሳው ምንድነው በቃ ሰርግ ላገባ ነው እና እንደዚህ ብር ያስፈልገኛል፣ ሽምግልና ለመላክ ብር ያስፈልገኛል እና ያለኝ ወንድሜ ደግሞ አንተ ነህ ማን እንደዚህ ያረግ ማን ይረዳኛል ምናምን ይላል። እና አባቴ ካለው ገንዘብ አለው ግን ብዙ ጊዜ እንትን አይልም እና እሺ ብሎ ገንዘብ ልኮለት ከዛ ግን እኛ በቃ እሱ የሰርግ የተባለውን ነገር ብንጠብቅ የለም ምንድነው ከአባቴ ገንዘብ ወስዶ እሱ ጠጥቶ ማይሆን ነገሮችን የማረግ ማታ ለሊት ምናምን ሳኮ መጥቶ እኛ ቤት ተንኳኩቶ መጥቶ ወንድሜ አባቴ ማለት ነው እኛ ቤት መጥቶ ይበጠብጣል። እና ወንድሜ የኔ አባት መናገር አይፈልግም
እሱ ማለት ነው። ምክንያቱም አንድ ያለ ወንድሙ ነው ምናምንና እናቴም በቃ ይሄን ሰውዬ እዚህ አታርስብኝ በቃ በሁለቱ መካከል ራሱ በጣም ብዙ ግጭት እንዲፈጠር በእናቴና በአባቴ መሀል ራሱ በሱ ምክንያት በጣም ብዙ ነገሮችን ጭቅጭቅ ነበርኛ ቤት ማለት ነው። ጠጥቶ መጥቶ ምናምን ማታ አስበው ይሄ የተከበረ ቤት ነው። ምንም ወንድምህ ቢሆን ምንም እንትን ቢሆን ባለ ትዳር ነው አይደለ? እኛ ቤት መጥቶ በቃ የማይሆን ነገሮችን ለመፍጠር ሳይኮ አንተ እንደዚህ ነህ አንተ ወንድም አይደለም በችግር ጊዜ ያልደረስክልኝ የሚባል በችግሩ ላይ ሳይደርስለት ቀርቶ ሳይሆን በቃ ምንም ቢደረግለት የማያመሰግን ሰው የለም። ምንም ቢደረግ የቤት ኪራይ ከፍሎ የሚያስቀምጠው የኔ አባት ነው። ቤት ተከራይቶለት ነው የሚኖረው። የሆነ ነገር አድርገልኝ እንደዚህ ጎሉኛል ምናምን እያለ ብዙ ነገር ሲጎላው ብዙ ነገር ከበር የሚያደርገው አባቴ ነው ማለት ነው። እና በቃ በጣም ይሄ ክብር የሌለው ሰው በተለይ ደግሞ እኔ እና ለእናትና ለአባቴ እኔ ነኝ ልጅ ማለት ነው። ሌላ ልጅ የላቸውም። እና እኔን ውሻ የማረግ ልክ በገዛ ቤቴ ማለት ነው። እና እናቴን ደግሞ ይሄ የማይሆን አስተያየት የጥላቻ አስተያየት በእርግጥ የአጎቴ ምልህ እናቴና አባቴ አንድ ትምህርት ቤት ነው ሃይ ስኩል የተማሩት ማለት ነው። እና ከዚህ በፊትም ስለሚተዋወቁ እናቴ በሆነ ነገር አንቺ እኮ እንደዚህ ነበርሽ እያለ አባቴ በሌለ ጊዜ አባቴ እያለ አንቺ እንደዚህ ነሽ አንቺ እንደዚህ እኮ ነበርሽ እኛ አብረን ስንማር ማንንም እኮ አይፈልግሽም ነበር ወንድሜ እንዴት እንዳገኘሽ ይላታል። እና እኔ በጣም ነው የሚሰማኝ ማለት እናቴ ናት። እናቴ እንደዚህ ስትባል አልፈልግም ግን ምን ብዬ ልናገር? እናቴን በቃ ዲስሪስፔክት የማረክ አንቺ ሲጀምርኩ ከሁሉም ተማሪዎች ምናምን አስበው በፊት የነበረ ታሪክ ከዛሬ ስንት አመት በፊት የነበረን ታሪክ ዛሬ ላይ እንደገና አምጥቶ በቃ እሷን ክብር የማሳጣት ነገር አባቴ በሚኖርበት ሰዓት እኮ እንደዛ ይላት አባቴ አጠገባችን በሚኖር ሰዓት ጭራሽ ምንም አይነት እንትን የለውም ምናምን እንደው የምታውቂው ነገር አለ ከዛ በፊት ምናልባት ይተዋወቃሉ ብለሽኛልና የነበራቸው ግንኙነት ካለ በሁለቱ መሃል ባጎትሽና እንግዲህ በእናትሽ መሃል የነበረ ግንኙነት ነበር? ምንም ከአብሮ ከመማር ውጪ ምንም ይዘለለ ነገር አልነበራትም። እኔ እስከማውቀው ድረስ እሷም እንደዛ አይነት ነገሮችን ነግራኛለች። ከነሱ ጋር አብረው እንደተማሩ ግን የነበራት ከኔ አባት ጋር ብቻ ነበር ግንኙነት የነበራት። ቢሆንም ግን የዛኔ ራሱ በቃ ሁለቱ እንዲጣሉ በጣም ብዙ ነገር እንዳረገ ነግራኛለች። ሁለቱ እንዲጣሉ እሷን ከሌላ ሰው ጋር አሳይቶ የካባቴ ጋር እንዲጣሉ የማረግ በጣም ብዙ ተንኮሎችን ምናምን እንደሰራ አውቃለሁ። ማለት ይሄ የነገረችኝ ነገር እና እንደው ከዛ በኋላ ምን ተፈጠረ? እንግዲህ ቅድም እንደነገርሽኝ ከሆነ በመሃል አቋርጬሽ ነው እንጂ እናትና አባትሽ ካረፉ በኋላ ምንድነው የተፈጠረው? እንዳልኩ እናትና አባቴ ያረፉት ባጎቴ ምክንያት ነው ብያለሁ። ያው ቅድም በደንብ ስላልነገርኩ እናትና አባቴ በሱ ምክንያት ነው ያረፉት ያልኩ ምክንያት ምንድነው? እናትና አባቴ ለስራ ወደ ሌላ ቦታ ይሄዳሉ። እዛው አዳማ ሆኖ ግን ትንሽ ራቅ ያለ ቦታ እንደምንለው አይደለ? ወደ ራቅ ወዳለ ቦታ ይሄዳሉ ለስራ ማለት ነው። እናቴ ብዙ የምትረከባቸው እቃዎች ነበሩ። እቃ እንትን ስትል ምናምን እዛ ይሄዳሉ። ደንበኞች ስላሏት እቃዋን የምትረከበው ከዛ ነበርና እዛ በሄዱ ወቅት መኪናውን ይዘው የነበረችው እናቴ ነበረች። ተረጋጊ። እና እናቴ ነበረች መኪናውን ይዘው የነበረችውና የተነገረኝ በቃ እናትሽ በፍጥነት አሽከርክራ ሲኖትራክ ወጥቶባቸው እንደሞቱ ነው እኔ የሰማሁት ማለት ነው። አይዞሽ ተረጋጊ። ይገባኛል፣ ያው የተፈጠረው ነገር ከባድ እንደሆነ ይገባኛል። እኔ በሰዓቱ ትምህርት ቤት ነበርኩኝ። አይዞሽ ተረጋጊ። እረፍት ወስደን መመለስ እንችላለን መረጋጋት ካልቻልሽ። አይዞሽ። በዚህ ሁኔታ ማለት አንዳንዴ እንደዚህ አታስብም። በቃ ከቤተሰቦች ጋር በዚህ ምክንያት ትለያያለህ ማለት አይዞሽ ተረጋጊ። ይገባኛል ከባድ እንደሆነ፣ ነገር ግን ሁላችንም ተረኞች ነን። ከዛው የሚቀር የለም። ተረጋጊ። እና እናትና አባቴ የሞቱበት ቦታ አለ እና ያንን ቦታ እኔ ሄጄ እንዳላረገኝም አጎቴ ነበር በጣም ብዙ ነገሮችን ሲያስጨርስ የነበረው።
የወጣባቸውንም ሲኖትራክ እሱ ነበረ ካሳ ለመቀበል በቃ ይሄ በቃ ገንዘብ ወዳድ አይነት ሰው ነበርና በቃ አሁን አጎቴ አብሮኝ ይሆናል እኔ ማንንም የለኝም እና በሰዓቱ በቃ አጎቴ ነው ያለኝ አጎቴ አብሮኝ ይሆናል ባልኩበት ሰዓት ግን በቃ ማይሆን ነገር ነበርና የሚያደርጋቸውን ነገሮች ማመን አልፈልግም አንዳንዴ ያ የወጣባቸው አይሲሱ ጋር ሄዶ በቃ ፍርድ ቤት ተከሳቸዋለሁ ምናምን እኔ ገንዘብ አይደለም መፈልግ የነበረው ቤተሰቦች ተረጋጊ እና የገጫቸው ሲኖትራክስ ከፍርድ ቤት ድረስ ሄዶ ምናምን ገንዘብ ምናምን ካሳ ተቀብሏል ይሄ ነገር ደግሞ ያላቅ እኔ የሰማሁት በምንድነው ፍርድ ቤት ምናምን ተብሎ ነው አንቺም ታስፈልጊያለሽ እነዚህ ስራዎች ምናምን ብሎ እና ሁሉንም ነገር ሲጨርስ የነበረው የእናቴን ሬስቶራንት አንቺ ህፃን ልጅ ነሽ ያኔን 18 አመት ነው ገና አልሞላኝም እና አንቺ ህፃን ልጅ ስለሆንሽ እንደዚህ አይነት ነገሮችን ማስተዳደር አትችይም ስለዚህ እኔ ነኝ በቃ ብዙ ነገሮችን ኮንትሮል ማድረገው ምናምን ሲለኝ በቃ እኔ ማለት አጎቴ ስለሆነ ያው በፊት የነበረው ነገር ትረሳለህ አንዳንዴ በቃ የሰው ወደ መልካምነት ይቀየራል እናትና አባቴ ስለሌሉ እና እናትና አባቴ ይመጣሉ አላመኗቸውን እስካሁን አልፈልግም አይዞሽ ተረጋጊ እረፍት ወስደን መመለስ ካለብንም እረፍት መውሰድ እንችላለን እና የሚገርመው ነገር ምንድነው እኔ ሁሉም ነገር በቃ በፍርድ ቤት እንዳለቀ ብዙ ነገሩ በፍርድ ቤት እንዳለቀ ነበር ማቀው ግን አጎቴ ምንድነው ያደረገው በቃ ሹፌሩ የአካባቢያችን ሰው ነው የአካባቢያችን ሰው ስለሆነ በቃ ብዙ ከሰዎች ጋር እንትን ከምንል በቃ ነገሩ በሽምግልና ይፈታል እኔ የምፈልገው የእናትና አባቴ በቃ ማለት ሰው እኔ አይገባኝም እኮ ሰው የሰፈር ሰው ስለሆነ አይደለም እኔ ሲቀጣው እናትና አባቴ ነው እኔ ማንም የለኝም ከእናትና ከአባቴ ውጪ በቃ ምንም ማለት እሱ ከማለት ውጪ ምንም አማራጭ አልነበረኝም ምክንያቱም እዛ ጋር ያለኝ አንድ አጎቴ ብቻ ስለሆነ ማለት ሄጂ የሆነ ቢከፋኝ ብዙ ነገር ቢደርስብኝ ማንም አብሮኝ ስለሌለ በቃ አጎቴ የሚለኝ ነገር ልስማ ብዬ እሺ ምናምን የሱን ሀሳብ ተቀበልኩና ነገሩን በሽምግልና ተፈቶም የካሳ ገንዘብ ተከፍሎ ለቃ ሰውዬው ወጥቷል እና ያኔ የተቀበለውን ብር ደግሞ ባንክ ነው ያስገባው አጎቴና እኔ በቃ እኔ ገንዘብ ችግር አልነበረብኝ በሰዓቱ ማለት ቤተሰቦቼ እንደነገርኩ ያላቸው ናቸው የገንዘብ ችግር የሚባል ነገር ጭራሽ አይቼም አላውቅም እና አሁን እናትና አባቴ ከሞቱ 7 ወራቸው ነው እና የሰው ልጅ በዚህ ልክ ክፋት የሚባለው ነገርም ህይወት በሱ ነው ምክንያቱም አባቴ በጣም መልካም ሰው ነው እናቴን ብትል የተራቡን አብልታ በጣም ብዙ ነገር ለሰው በጣም ብዙ ነገር ያደረጉ ሰዎች ናቸው አንተ ሄደህ አዳማ ራሱ ሄደህ ብትጠይቅ ስለኛ ቤተሰብ በቃ ጥሩ የተባለ ነገር ነው ማለት እሱ ከየት እንደወጣ ማለት እና እናትና አባቴ ካረፉ አሁን 7 ወራቸው ነው ብያለውና ከ40 ምናምን በኋላ በቃ ምንድነው ያደረገው ሁሉንም የእናትና የአባቴን ነገር እሱ ነው ሁሉንም ነገር ኮንትሮል የሚያደርገውና እኔ እየተሸገርኩ መጣ በብዙ ነገር ማለት ነው እሱ የሚውለው ውጪ ነው እኔ ደግሞ ከትምህርት ቤት ስመጣ በቃ አንዳንዴ ራሴ ይለኛል እኔ ማለት ነው ቤት እንደምነግር አላውቅም በቃ አይቼ ማለት ነው ሲያሳየኝ አንዳንዴ ይሄ ንብረት እናትና አባቴ ነው ማለት እስኪ እንደ እድሜ ገንዘብ እሺ የታክሲ ስጠኝና ከ12 ክፍል እያለሁ መሄደው በሰርቪስ ነው ብዙ ነገር ስላለ በሰርቪስ ነው መሄደውና እሺ የታክሲ እንኳን ስጠኝ ሰርቪሱን ማስቆመኝ ማለት ነው ከዛ ቀጥሎ እሺ የታክሲ እንኳን ስጠኝ ስለማሽን ይለኛል አስተው በጣም ሩቅ የሚባል መንገድ ነው 2 ታክሲ ምናምን ነው በሰርቪስ ሲሆን ያው ቤተሰቦች ከመሞታቸው በፊት በሰርቪስ ነበር የሚሄዱ እና ምንድነው የሚለኝ በቃ በእግርሽ ሂጂ ይሄ ምን አላት ምናምን ይለኝ ነበርና እሺ ብዬ በጣም ብዙ ነገር እንትን ብዬ 12 ክፍል ጨረስኩኝ ማለት ነው እና ተረጋጊ እና በቃ እዚህ ወጥተሽ ስራ ስሪ ይለኛል እሺ የእናቴ ሬስቶራንት እንኳን ቢያንስ ላስተዳድር በቃ በምችለው ነገር እናቴ ነበራትን ነገር እኔ ማስቀጠል ፈልጋለሁ ሲል አንቺ አሁን አድገሽ የእናትና አባትሽ ውርስ ልጠይቂኝ ነው ምናምን የነቀን ይጠይቀናል
በቃ እንደዛ ብዬ ምስጠይቀው የእናትና አባቴ እሺ እኔ እንኳን ላስተዳደር ምናምን ስል የእናትና አባትሽን ውርስ ገና በዚህ ቀልጥ እኔ የእናትና አባቴን ውርስ አልጠየኩም። ግን ይህ ሰውዬ በብዙ ነገር እየበደለኝ ነው። በገንዘብ በምግብ ራሱ በቃ ብያለሁ። ቤት ሰራተኛ ነበረ፣ ሰራተኛችንን አባሮ እኔ የምበላው እስካጣ ድረስ እሺ ቤት ራሴ ልስራና ነገሮችን ራሴ ሰርቼ ብዙ ነገር አንተም እንድትበላ እኔም እንትን ምናምን ስለው ገንዘብ ጭራሽ ነው ጥቂኝ ማለት ጀመረ ማለት ነው። ማለት እኔ ማስተያየው ከምን ጋር እናቴ ቢኖር አባቴ ቢኖርልኝ ኖሮ ማለት ማንም ሰው እንደዚህ አይለኝም። ማንም ሰው ቀና ብሎ ተናግሮኝ የማያውቅ ሰው ዛሬ እሱ ያስርበኛል እና መራቤን መጠማቴን ለማንም ሰው አልተናገርኩም። ምን ብዬ እናገራለሁ? መቼም አጎቴ አስርቦኛል ብዬ አልናገርም። እና ጠጥቶ ይመጣል ማታ እና ጠጥቶ መጥቶ በቃ አይ ገፊ አባትሽ ይለኛል። አባትሽ በጣም ብዙ ነገር አድርሶብኛል እና አባትሽ ነው እነዚህ ሁሉ ነገር ያበቃኝ ይለኛል። አባቴ ለሱ ከመርዳት ውጪ እሱን ብዙ ነገር ሲጎሉ ለሱ ከበር ከማረግ ውጪ ምንም ያደረገው ነገር አልነበረም። በሰዓቱ በብዙ ነገር ረድቶታል፣ በብዙ ነገር አግዞታል። ግን እሱ ነው በቃ የድሮን ነው። ከድሮም ቢሆን አባቴ ለሱ ጥሩ ሰው ነበር እና ይሄ ገፊ አባትሽ ብዙ ነገር አድርጎኛል እያለ ይመታኛል። በጣም ብዙ ነገር ያደረገኝ ነበር። እንደው ይሄ ሁሉ ነገር ሲፈጠርብሽ፣ ይሄ ሁሉ ጫና ሲፈጠርብሽ ወዴትም ለመሄድ አላሰብሽም ነበር? እንግዲህ ወደ ህግ ቦታም ሊሆን ይችላል፣ ወደ ተለያዩ ቦታዎች ወይ ደግሞ ሌላ ዘመዶች የላችሁም? ለእናንተ የቅርብ ዘመድ የሚባል ልታማክሪያቸው የምትችይው? ምንም የቅርብ ዘመድ የለኝም። በቃ በእናቴ በኩል ምንም ዘመድ የለኝም። በአባቴ በኩል ደግሞ ያለው አባቴ ነው እንዴ። በቃ እሺ ቢያንስ እንኳን በጣም ብዙ ነገር የሚቀለኝ ምንድነው ቤት ውስጥ ሲሆን በቃ ሂጂ ውጪ ምናምን ይለኛል። አስበው በገዛ ቤቴ ነው ውጪ የሚለኝ፣ በገዛ ቤቴ እያስራበኝ ነው። እሺ ቢያንስ ጓደኞቼ እንኳን ጋር ልሂድ ብር የባዛጅ አለና እሺ የባዛጅ ብር እንኳን ስጠኝ ስለው በቃ እኔ ማለት እንዴት ብዬ እሱን ክፋት እንደምናገር አላውቅም። አሁን እዚህ አዲስ አበባ ከመጣ በኋላ መኪና እንደገዛ ምናምን ሰምቻለሁ። እና መኪና የገዛው ምንድነው በእናትና በአባቴ ብር ነው። በእናትና በአባቴ ብር ነው መኪና እየሰውዬ እየገዛ ያለው። እና እዛ ያለን በቃ እኔ ለብዙ ጊዜ ጥቁር ለብሻለሁ። እሱ ግን በቃ ምንም አልመሰለውም። በቃ እንዴት ማለት አንተ ወንድምህ ሞቶ ብዙ ነገር ሲያደርግልህ የነበረ ወንድምህ ሞቶ እንዴት ነው አርባው ምናምን ካለፈ በኋላ አርባው ካለፈ በኋላ በሶስተኛው ቀን ነው ምናምን በቃ እሱ ልብሱን አልቆ ጥቁር ልብሱን አልቆ ምንድነው እዛ የሞቱበት የቀብራቸው ሰዓት እኔ አሬዲት ይወራት እንደዚህ የቀብራቸው ሰዓት ማለት እኔ እናትና አባቴ እንደሞቱ ማመን እንፈልገው ምን አማይውን ሰዓት ነው ተታወኝ የሄዱት እናትና አባቴ የቀብራቸው ሰዓት ብቻ ነው በቃ እሱ እያስመሰለኝ ነበረው። የቀብራቸው ሰዓት ብዙ ሰው ሲመጣ ምናምን ነገሮችን ሰርቫይቭ ለማድረግ ይሞክራል። በቃ እሱ ጥሩ ሰው ነው እንዲባል በጣም ብዙ ነገሮችን አድርጓልና ከዛ ካለፈ በኋላ ሰው ቤት ይመጣል ምናምንና ያ ጊዜ ካለፈ በኋላ ጥቁር ልብሱን አልብሶ ጥቁር ልብሱን አውልቆ በቃ ምንም እንዳልመሰለው ተገላገልኳቸው ይላል። እና እኔ ይሄንን መስማት ምናምን በጣም ከብዶኝ ነበር። እና እኔ አዲስ አበባ የመጣሁት በቃ በዚህ ችግር ብቻ ቢሆን አጎቴ በድሎኛል ምናምን በሚለው ቲንኪንግ ቢሆን ደስ ይለኝ ነበር። በቃ ይሄ ሰውዬ አዲስ አበባ መጥቼው አልተወኝም። አሁን አንተ ሊመስል የሚችለው በቃ እቺ ልጅ በውርስ ጉዳይ በጣም ብዙ ነገር ስላልሰጣት የሚገባትን ስላልሰጣት ነው ብለህ ልታስብ ትችላለህ። ግን እኔ ሲያደርገኝን ነገር ማውራት ይከብደኛል። ማለት ሌላ ሰው ያደረገው እኮ ችግር የለም። ሌላ ሰው ቢበድለኝ፣ ሌላ ሰው ምግብ ቢከለክለኝ፣ ሌላ ሰው ቢያስርበኝ እኮ ምንም አይመስለኝም። ምክንያቱም የስጋ ዝምድና የለኝም፣ ከእሱ ጋር አንተዋወቅም ምናምን በሚል ብዙ ነገር እንትን ለማለት ትሞክራለህ። ግን ይህ ሰውዬ ገዛ አጎቴ ነው ብዙ ነገር ያስደረገኝ። በጣም አዝናለሁ። እንግዲህ ውስጥሽ ላይ ምን አይነት ህመም እንዳለ ምን ያህል እንደተጎዳሽ ከእንባዎችሽ መረዳት እችላለሁና ገና ሀዘንሽም ትኩስ ነው ማለት ይቻላል። በጣም ልጅ ነሽ፣ በዛ ላይ እንደዚህ አይነት ነገር ለማሳለፍ በጣም ከባድ ሁኔታ ውስጥ እንዳለሽ ይገባኛል። ነገር ግን
እንደው የተገናኘነው መፍትሄ ለመፈለግ እስከሆነ ድረስ ቅድም እያወራሽኝ አጎቴ እናትና አባቴ እንዳስገደለ በጣም እርግጠኛ ነኝ ብለሽኛልና እንዴት ነው ይሄ ልትይ የቻልሽበት ምክንያት ምንድነው? ልጃልኩበት ምክንያት ምንድነው? አጎቴ ነግሬህ ነበረ በሲኖትራክ የገጨውን ሰውዬ ከስራ አስፈትቶታል ብያለሁ አይደል? እና ያኔ ከቀብራቸው ከትንሽ ጊዜ በኋላ ስልክ ሲያወራ ሰማሁት። ምንድነው ሲለኝ ነበር? በቃ እኔ ሲያወራ የነበረው የገጨውን ሰው ሳይሆን የሱ ዘመን ነው ይሄን ነገር የሚያቃለና በቃ እኔ ቃል ገብቻለሁ ይሄ ነገር ከተፈጠረ በኋላ እሱን እንደማስፈታው ብዙ ነገር እንደማረግ ቃል ገብቻለሁ። ስለዚህ አንዴ ብቻ ነገሩ ይረጋጋ ምናምን ሲል በቃ ስለሌላ ነገር ነው የሚያወራው ብዬ ማለት አታስበውም። እንዴት አሁን ወንድሙን እንደዚህ ያስገድላል ምናምን ብላ አታስብም። መጥፎ ሰው ቢሆን ራሱ ወንድምህ መጥፎ ሰው ቢሆን ራሱ በመጥፎ አይደለም የምትመልሰው። ይሄን ስለማቅ አባቴ ይሄን ስላስተማረኝ ብዙ ነገር እኔ በደግነት ስላመንኩ አንዳንዴም ጥሩ ይሄ ጥሩ አስተሳሰብም ጥሩ አይደለም ብዬ እስካምን ድረስ ማለት ነው። በቃ ለሰዎች ጥሩ ማሰብ ጥሩ አይደለም። ይሄ የዋህነት የሚባለው አስተሳሰብም ትክክል እንዳልሆነ ማለት ሊሚትድ የሆነ ነገር ሊሆን ነው ብዬ አመንኩት። ከዛ በኋላ ነው ከነገራለሁ ከቀብራቸው ከትንሽ ጊዜ በኋላ እስር ቤት በቃ ሰውየው እንዲፈታ አደርጋለሁ ምናምን ብሎ ነግሮኛል አላልኩም? እና ያንንም ካሳ የተቀበለው ከምንድነው አባቴ ከነበረው ንብረት አባቴ ከነበረው እንትን ከማከፋፊያው ምናምን ገንዘብ ተቀብሎ ያንን ሰውዬው አስፈትቶታል። እና ያስፈታው ለምንድነው? የገጨውን ሰውዬ አባቴን የገጨውን ሰውዬ ራሱ ስላስቀጠረው እና የተቀጣሪ ቤተሰቦች ደግሞ በጣም ብዙ ነገር ማውራት ጀመሩ። ቤት መምጣት ጀመሩ። በሁለተኛው ቀን በታሰረ በሁለተኛው ቀን ምናምን ማለት ነው። በቃ ለኔ ልጅ ምንድን ያረከው ምናምን የማይሆን አይነት ነገር መፈጠር ጀመረ። ከዛ ጠየቅኩት ምንድነው ይሄ ሰውዬ ለምንድነው ከታሰረው ሰው እኛ ቤት የሚመጡት? ይቅርታ እንድናረግላቸው ከሆነ በቃ እንዴት ሰው ገሎ ይቅርታ ይደረጋል ምናምን ስለው አይ በቃ የሰፈራችን ሰው ስለሆነ ይፈታ ምናምን። ምንም ነገሩ አልጣመኝም እና ልክ አጎቴ ስልኩ በጠራ ቁጥር እኔ ሁልጊዜ ከሱ ጀርባ ነኝ እና የታሰረው ሰውዬ ተፈታ። ከተፈታ በኋላ ለካ የቀረ ገንዘብ ነበር። እኔ ወንድሜ እንዲጨርስልኝ ፈልጋለሁ ያልኩ በዚህ መንገድ አልነበረም። ሲጀምር ህይወቱን አጥፋል አልኩ ምናምን ብሎ ሲመጻደቅ ሰማሁት ማለት ነው። እና ምንድነው ያለው? በቃ እሺ የምትፈልገውን እያንዳንዱን ብር አስገባልሃለሁ አለ። እና ምን ማለት ነው ይሄ? አይዞሽ ነው በቃ ነው። እና ያንን ነገር እንደሰማሁ በቃ ነገሮችን ራሴን መቆጣጠር አቃተኝ። ማለት እንዴት ሰው እንደዚህ ያደርጋል? እኔ በቃ ቤተሰቦቼ በጥሩ ነገር ስላሳደጉኝ ይሄንን ነገር ማሰብ አልቻልኩም። ከዛ በቃ ቶሎ ለብሼ ምንም አላረኩም። ጥቁር ሻርፔን አድርጌ ቀጥታ ወደ ፖሊስ ጣቢያ ልክ የቤታችንን በር ከፍቼ ልክ ልወጣ ስል እሱ ፊት ለፊቴ ነበርና የት ነው የምትሄጂው ምናምን አይቶሽ ነበር ማለት ነው እንደዚህ ስታደርጊ? በቃ የሆነ ነገር አደረገው በጣም ነበር ደስ የሚለኝ። በቃ ምንም በቃ ራሴን መቆጣጠር አልቻልኩም ነበር እና በቃ ልቀቀኝ እና እጄን በጣም አጥብቆ ይዞኝ ነበርና በቃ ልቀቀኝ እኔ መሄድ እፈልጋለሁ እና ያኔ ራሱ መጥቶኛል። ከዛ እንዴትም ብዬ ሮጬ አምልጬው ልክ ወደ ፖሊስ ጣቢያ እየሄድኩ ነበርና ወደ ፖሊስ ጣቢያ ሲሄድ የሆነ ጥቁር ዶልፊን ነበር እና አላየሁትም። ከየት እንደመጣ አላውቅም። ፖሊስ ጣቢያው ትንሽ ከኛ ቤት ይርቃል። በጣም ጨለማ ነው ማለት በቃ መንገድ ላይ ነበርኩት እኔ ብቻ ነኝ በሰዓቱ ማለት ነው። የስንት ሰዓት ነው? ወደ 4 ሰዓት ተኩል ምናምን ይሆናል። ምንም መኪና የሚባል ነገር የለም። ምንም አልነበረም እና ምንም ብር የሚያስኩት ነገር የለም። ቀጥታ ፖሊስ ጣቢያ ሄጄ አጎቴ ያደረገውን ነገር ተናግሬ በቃ እሱ ያደረገውን ነገር እንዲታሰር ነበር የምፈልገው። ከዛ የሆነ ጥቁር ዶልፊን አገኘው እና ክላክስ ያደረግልኝ አላየሁትም። ምክንያቱም በጣም ተናድጃለሁ። በጣም የማስበው ምንድነው እሱ ታስሮ የእጁን አግኝቶ የሚለው ነገር ውስጤ ስለነበረ አላየሁትም። ከዛ ጥቁር መኪና አለፈኝ ማለት ነው። ከዛ አልፎኝ ከሄደ በኋላ በሩ ተከፈተ፣ የሁለተኛው ማለት ነው። የጋቢናው ሳይሆን ያኛውና
እንዴት እንደከተቱኝ አላውቅም። በቃ መኪና ውስጥ ገብተው ከተቱ። መኪና ውስጥ ገብተው ከተቱኝ በኋላ ምንም የማስታውሰው ነገር የለም። ከዛ ራሴን ያገኘሁት የሆነ ክፍል ውስጥ ነው። እጄን አስረውኛል፣ እጄን ወደ ኋላ አስረውኛል፣ እግሬን አስረውኛል ምናምን እና ማውራት አልችልም። በቃ እኔ ማለት ምን አይነት ነገር ውስጥ እንደገባው ምንም የማውቀው ነገር የለም። እና የሆነ ሰው እያለ እሱ ስልክ ያወራል፣ ይገባል ይወጣል ምናምን እና ማለት በጣም ይቅርታ ከፈለግሽ እንግዲህ እረፍት አድርገን መመለስ እንችላለን። በጣም እያለቀሽም ስለሆነ እየደከምሽም ነው ያለሽውና እረፍት ማድረግ እንችላለን። እና ሰውየው ይገባል ይወጣል፣ ስልክ ይደውላል፣ ምን ይላል እና በቃ በምችለው አቅም ማውራት አልችልም ብያለሁ። አፌን እንትን ብለውኛል፣ እጄን ወደ ኋላ አስረውኛል፣ እግሬ አሁን ምልክቱን ራሱ እስካሁን አልጠፋም፣ እንደ ጠባሳ ሆኖ ማለት ነው። እና ሲያወራ የነበረው ምንድነው በቃ አጎቴ ስልክ እያነሳለት አልነበረም። ያሳገተኝም አጎቴ ነበር ያኔ። እሱ እንደሚያወቁት ምንድነው ከሰውየው ጋር በሚያወራበት ሰዓት በቃ እኔ እንደዚህ አድርጌያለሁ ብሬን አስገባልኝ ካልሆነ በቃ ምናምን እያለው ነበር ማለት ነው። እና አጎቴም በሰዓቱ ቶሎ ስልክ አላነሳለትም። እኔ አጎቴ እያልኩ ራሱ ባላወራው ደስ ይለኛል። ነው እንግዲህ ካደረገው ነገር አንፃር እኔም ይሄ ማድረግ ይገባዋል ብዬ አላስብምና እንግዲህ የፈለግሽውን ብለሽ ብትጠሪ መግባባት እንችላለን። እና የሆነ ሰዓት ላይ ስልክ አነሳለት እና አንድ ብቻ አልነበሩም፣ ሁለት ነበሩ። ከዛ የሆነ ልጅ መጣ እና ልጁ መጣ፣ ሁሉም ቁጭ አሉ ምናምን ቢራ ምናምን ገዝተው ነበረ። አንድ ክፍል ናት ብያለሁ፣ አንድ ክፍል ነበረና አጎቴ ደወለ እና ያዛቿት ይሰማል ስፒከር ላይ ማለት የዚህን ያህል ነው ንቀታቸው ለኔ። በቃ ይዘናታል ማለት በቃ ይሄ ለሰው ክብር የሌላቸው አይነት ሰዎች ነበሩ። ይዘናታል እና ምንም ሳላረጋቸው ራሱ ይመጡኝ ነበር እና በቃ ነገሮችን ለመቋቋም በጣም ሞከርኩኝ። እጄን አስረውኛል እና ቢያንስ እንኳን አፌ የሚፈቱኝና ማለት ብጠይቅም ባልጠይቅም ባላወራም እዛ ጋር ምንም ጥቅም የለውም። ገባ። ከዛ አጎቴ ጋር ደውለው ይዘናታል ምናምን በቃ እሺ እንዳታመልጣችሁ እንዳትይ ማለት እኔ አሁን ይሄን ነገር አሁን እናንተ ብናኝ የሆነ ድራማቲክ የሆነ ነገር ነው የሚመስለው፣ ግን በሰዓቱ የነበረውን ነገር ነው። እና ጠጥተው ምናምን ሁለቱ ወጡ እና የሆነ ተለቅ ያለ ሰውዬ ነው እሱ ብቻ ነበር ከኔ ጋር የነበረው። እና ነገር አላውቅም። እና ሰውዬው እጄን ፈታኝ፣ እጄን ብቻ ነበር የፈታኝ፣ አፌን እና እግሬን አልፈታኝም። እና ቁጭ ብዬ ምናምን በቃ ይሄ አይላ የማይሆን ነገር እኔ ፀጉሬን እንደዚህ ነካኛል፣ ፀጉሬን ይነካኛል ምናምን እና በቃ መፍራት ጀመርኩ፣ መሳቀቅ በቃ በጣም ብዙ ነገር ወይ ማለት የማስበው ነገር አለ። ያው ሰው እንደዛ ሲያደርግ ውስጥ ቀድሞ የሚመጣ ነገር አለ እና በቃ በውስጤ ይጸልይ ነበር። በቃ መቤቴ ማለት በቃ ያሰብኩትን ነገር አታድርጊብኝ ነው። እና በቃ በሰዓቱ በጣም ደግጬ ምናምን ስለነበረ በቃ ሰውዬው አፌን ፈታኝና በቃ እሱ መለመን ጀመርኩኝ። በቃ ምክንያቱም ያሰበው ነገር ስለገባኝ እሱ መለመን በቃ ያልጠራሁት ነገር የለም፣ ያልጠራሁት ታቦት የለም። ለመንኩት፣ ብዙ ነገር አደረኩኝ። ሰውዬው ደፈረኝ። ከደፈረኝም በኋላ በቃ በጣም ብዙ ነገር አድርጎኛል እና ይሄ ሁሉ ነገር ያደረገው አጎቴ ነው። ልክ እሱ ነግሬያለሁ። እጄን ፈቶኛል፣ ከዛም እግሬን ፈቶኝ ምናምን ነበር፣ አፌን ፈቶኛል። እና ከደፈረኝ በኋላ ምንም ፊል አላረገም። ቀጥታ እሱ ሽንቱን ሊሸና ሲወጣ እንዴት ብዬ ሮጬ አመለጥኩት ማለት ነው። እና ሮጬ ካመለጥኩት በኋላ ሄድኩት የት ነው? ቀጥታ ሄድኩት ሆስፒታል ነው። ሆስፒታል ሄድኩት ለምንድን ነው? ነገሮችን ቼክ ለማድረግ። በጣም ብዙ በሽታ አለ፣ በጣም ብዙ ነገሮች ስላሉ ቼክ ለማድረግ። ያ ነገር ማታ ነው እኔ ያገቱኝ። ከቤት የወጣሁት ራሱ 4:00 ነው ምናምን ብያለሁ። ከዛ የቆየሁበት ታይም አለ፣ ያ ብዙ ጋፕ ስለነበረው
ቀጥታ ሆስፒታል ሄድኩኝ። ሆስፒታል በሄድኩበት ሰዓት ማንን አገኘው? የአጎቴ በጉድፈቻ የሚያሳድጋት ልጅ ነርስ ናት እና የሌሊት ሽፍት እሷ ስለነበረች ልክ እዛ በሚሄድበት ሰዓት እሷን አገኘኋት እና እሷ በአጎቴ በጉድፈቻ የሚያሳድጋት ልጅ ናት እና የሆንኩትን ነገር ለእሷ መናገር ይኖሩብኝ አይኖሩብኝ ለእሷ እንደ አባት ማለት ነው የጉድፈቻ ከሆነ እንደ አባት ነው እና የሆንኩትን ነገር ምን ብዬ እነግራታለሁ? እሱ እንደዚህ ያደረገኝ አጎትሽ ክፉ የእሱ ለእሷ አባቷ ለእኔ አጎቴ ነው እና አባትሽ እንደዚህ ያደረገኝ ብዬ መናገር እንትን አልፈለግኩም እና እሷ ነበረች ቼክ ያደረገችኝ እና ለእሷ ነገርኳት እና በቃ እንደዛ ከሆነ እኔ ብዙ ነገሮችን እረዳሻለሁ ግን ማመን አልፈለገችም። እንዴት እሱ እንደዚህ ያደርጋል? እሱ መጥፎ ሰው አይደለም ምናምን ብላ እኔን የመቃረን ነገር ነበራት። ቢኖራትም ግን በቃ የደረሰብኝ ነገር ከሐኪም ቤት ቼክ ተደርጎልኝ እንደተደፈርኩ የሚያሳይ ነገር ስለነበረ እዛ ሆስፒታል ሆኜ ቼክ እንዲደረግልኝ ምናምን ተደረገና የምታየኝም የነበረችው እሷ ነበረች። በብዙ ነገር ቼክ ስታደርገኝ ነበር እና እሷም ቼክ እያደረገችኝ ብዙ ዶክተሮች ነርሶች ምናምን ሲመጡ እሷ በቃ እኔ ያለው የማለት ነገር እና በቃ ምንድነው በዛ ሰዓት ያሰብኩት በቃ አሁንም ምንድነው ተስፋ የነበረው በቃ ሰው አገኘው የሚረዳኝ ብዙ ነገሮችን የምትሰማኝ ሰው አገኘው ብዬ በቃ በጣም ደስተኛ ነበርኩኝ ያለው ህመሜ ምናምን ትቼ ምክንያቱም በጣም እዛ ጋር ሰው ያስፈልገኝ ስለነበረ ማለት ነው እና በቃ አንድ ቀን ምናምን እዛ ካደርኩኝ በኋላ መድኃኒቶች ምናምን አሉ እኔ አሞስዳቸው ማለት ነው እና እነዛ መድኃኒቶች ሌሎች ዶክተሮች ይዘውት ሲመጡ አምጡት ምናምን በቃ እኔ ትሪት አረጋታለሁ ምናምን በቃና በቃ በጣም ደስተኛ ነበርኩኝ በቃ ሰው አገኘው ምናምን የሚል ቲንኪንግም ስለነበረኝ በቃ በሷ ሙሉ ለሙሉ ተስፋ ኖሮኝ በቃ ይሄ ያለ አይደለ ሜንታሊቲ የተጎዳው ነገር የእንትን ማለት ነገር ማለት ነው። ከዛ የሆነ መርፌ የሚወጋ ነገር አለ እና ያ መርፌ የሚወጋው ነገር ዋና ዶክተሩ መጥቶ ልክ ቼክ ሊያደርገኝ ሲል ያንን መድኃኒት ደበቀችው ማለት ነው ትደብቋለች። ከዛ ግራ ገባኝ። እሱ ፊትን መጠየቅ አልፈለግኩም ምናምን ከዛ እሱ ልክ እሱ ቼክ አድርጎኝ ምናምን ከሄደ በኋላ ያንን መርፌ ነው በጣም ረጅም መርፌ ነው ምን እንደሆነ ምንም ማቀው ነገር የለም። ከዛ ልክ እንደሷ የሆኑት ነርሶች ግን ወደ ክፍሉ ሲገቡ ለምን ትገባላችሁ እኔ ትሪት አረጋታለሁ ምናምን ብላ ይሄ የመናደድ ነገር አንዳንዴ ሰው በጥሩ የሚያደርግልህም ነገር ሲገዝፍ መጠርጠር መቻል አለብህ። ሰው ሲመጣ የምትደብቀው መድኃኒት አለ ሰው ሲመጣ ትደብቋለች። ልክ ሌላ ነርስ ምናምን ሲመጣ በቃ አትግቡ እኔ ምናምን አያታለሁ እና ቀጥታ ጭንቅላቴ የመጣልኝ ምንድነው በቃ እኔ እዚህ እንደሆንኩኝ ነግረዋለች። ሁለቱ ስለኔ ያንዳንዱ ያለውን ነገር አውርተው እኔ ልታጠቃኝ እንደሆነ በጣም እርግጠኛ ሆንኩኝ ማለት ነው። ከዛ ያለኝ አማራጭ ምንድነው ምንም አልተሻለኝም። በጣም ብዙ ነገር ደርሶብኛል። የመደፈሩም በጣም ብዙ ስሜት ምናምን ስላለው እንዴት መሄድ እንዳለብኝ ምንም ማቀው ነገር የለም። ግን ቀጥታ ሄድኩት የት ነው ወደ መናኸሪያ ማለት ነው። ወደ መናኸሪያ ሄጄ አዲስ አበባ መጣሁ ማለት ነው እና አዲስ አበባ ከመጣሁ በኋላ ምንም እዛ አዳማ የለመድኩት ነገር አለ አዳማ ያለው ያንዳንዱ ነገርና እዚህ አዲስ አበባ ስትመጣ ያለው ነገር በጣም የተለያየ ነው እና ከቤርጎ ቤት ብዙ ቤርጎ ቤቶች ነው ማርፈው እና አጎቴ እየደወለ ያስፈራራኛል እያንዳንዱ ነገር በቃ ዛቻ ምናምን አለ አይደለ እነዛን ነገሮችን እየደወለ ብዙ ነው የማስፈራራት ነገሮችን ማፍት ጀመረ እና ያለሽበትን ቦታ ቃለው ምናምን እያለ ስለሚያስፈራራኝ በየቀኑ የተለያዩ ቤርጎ ቤቶች ነው የምቀይረው። ዛሬ እዚህ ካደርኩኝ ነገ እዛ ነኝ። ምክንያቱም የሰውዬ እናትና አባቴን እስከማስገደል ከደረሰ እኔን እስከማስደፈር እኔም ብዙ ነገር እስከማስደረግ የደረሰ ሰውዬ አሁን ቢያገኘኝ አይገኘኝም ብዬ ወይም ደግሞ የማይሆን ነገር አያደርገኝም ብዬ አላስብም። አረዳኝ እና እዚህ ከመጣ በኋላ በጣም ብዙ ሚዲያዎችን ለማናገር ሞከርኩኝ። ያለውን ችግር እንደዚህ ምናምን ተካልኳቸው በኋላ አይ እንደዚህ ነገር እንኳን አንሰራም ይሉኛል። ምክንያቱም አጎቴ እንደዚህ እንኳን ገና ማውራት ጀምር እንኳን በቃ እንደዛ አይነት ታሪክ እንኳን አንሰራም ነው የሚሉኝ እና በቃ ለማን እንደምናገር ግራ ገባኝ። ሰው ማመን ራሱ ተውኩኝ እና ያ የደፈረኝ አልኩ ሰውዬ የለም እንደዚህ የደፈረኝ አልኩ ሰውዬ አይቼዋለሁ እዚህ አዲስ አበባ ማለት ነው እና በቃ እሱን አዲስ አበባ እዚህ ለምን እንደመጣ ማቀው ነገር የለም። የሚኖረው እዛ እንደሆነ ማቀው ማለት ያው ካለው ነገር አዳማ ስለነበረ እዚህ በምን እንደመጣ ለምን እንደመጣ ምንም ማቀው ነገር የለም እና እኔ ድንገት ሳየው አይቶኛል እና
በቃ ያኔ በህይወቴ በቃ እንደዛ ቀን ሮጬ አላውቅም። ምክንያቱም በጣም እርግጠኛ ነበርኩ። እስከ እንዴት የቦታውን ርዝመት ልነግር አልችልም። እኔ ሮጥኩበትንና እሱ ያሯሯጠኝን ማለት ነው። እና በቃ አሁንም አጎቴ እስካሁን አሁን እንደዚህ እስከምነግርህ ሰዓት ድረስ አጎቴ እያፈላለገኝ ነው። ያ የደፈረኝም ሰውዬ እዚህ አዲስ አበባ መጥቶ እኔን እስከማስፈራራት እኔን እየፈለገኝ ነው ያለው። ስለዚህ በቃ አሁን የማደርገው ነገር በጣም ግራ ገብቶኛል በጣም። እና የእሱ የጉድፈቻ የሚያልኩህ ልጅ አዲስ አበባ መጣለች። እኔ ሁሉ ነገር ለምን እንደሆነ ምንም የማውቀው ነገር የለም። እሷ ምንድነው የምትለኝ? እኔ አሁን አዲስ አበባ ስለመጣሁ የት ነሽ እንገናኝ ነው የምትለኝ። እና እሷ ላይ ያየሁት ጥርጣሬ አለ። እና በጥርጣሬ ብቻ ሳይሆን በብዙ ነገር ነው እሷ እኔ ላይ ጉዳት ልታደርስብኝ እንደቻለች ያየሁት ማለት ነው። እና ለእሷ አልነገርኳትም። አንቺ እንደዚህ ነሽ ምናምን ስላልኳት እየደወለች በቃ የት ነሽ አዲስ አበባ ስለመጣሁ እንገናኝ ትለኛለች። ግን እሷ አባቷ ነው አይደለ? እና እኔ የሆነ ነገር እኔ ያለሁበትን ነገር ብነግራት ለእሷ ትነግረውን ብዬ የማስብበት ምክንያት የለም። በዛ ላይ ያ የደፈረኝ ሰውዬ እየተከታተለኝ ነው። እና ምን ማድረግ እንዳለብኝ ግራ ስለገባኝ ነው ዛሬ አንተ እንድትመጣ ያደረኩት ማለት ነው። እንግዲህ በጣም ብዙ ነገሮችን እንዳሳለፍሽ በጣም ያስታውቃልና እንግዲህ ብዙ ከባድ ነገር አጋጥሞሻል። ከብዙ ነገር አልፈሽ ነው እዚህ የደረሽውና ከዚህ በኋላ እንግዲህ በመጀመሪያ ልነግርሽ የምፈልገው ብቻሽን እንዳልሆንሽ ነው። እንግዲህ ምን ጊዜም እኛ ከተጎዱ ሰዎች ጎን ነው የምንቆመውና እንግዲህ በጣም ብዙ ተጎድተሻል፣ በጣም ብዙ ተፈትነሻል። ነገር ግን አሁን ላይ እዚህ ላይ ደርሰሻልና እኛም ከጎንሽ ነን። ከዚህ በኋላ የሚያስፈልግሽን ከለላ ሁሉ እናደርግልሻለን። አጎትሽም አዳማ እንደሚገኝ ነው የነገርሽኝና ነገር ግን እዚህ ያሉትን ሰዎች በቅድሚያ ማጽዳት ስላለብን እዚህ ያሉትን ሰዎች የምናገኝበትን መንገድ እንግዲህ ካንቺ ጋር እየተመካከርን ያጎትሽንም ልጅ ያጎትሽንም ደግሞ ይሄ ተቀጣሪውን ወይም ደግሞ ደፈረኛ ያልሽውን ሰው የምንይዝበትን መንገድ በአንቺ መንገድ እናመቻችና ከዛ በኋላ እንግዲህ እርምጃችን ወደ አጎትሽ ይሆናል ማለት ነው። አሁን ላይ ግን መጀመሪያ እዚህ ያሉትም ቀላል ሰዎች ናቸው ብዬ አላስብም። ስለዚህ እነሱን እንያዝና ከዛ አጎትሽን ደግሞ ይዘን ለህግ የምናቀርብ ይሆናል። ግን አንቺም አሁን ላይ እዚህ መሆንሽ ልክ መስሎ ስላልታየኝ እንግዲህ ከኛ ጋር አንድ ቦታ ላይ ወይ ከኛ ጋር የኛ ሰዎች አብረው ያሉበት ቦታ ላይ እናስቀምጥሻለን። ያው ላንቺም ሴፍቲ ሲባል ማለት ነው። ከዛ በኋላ ነገሮች ከጸዱ በኋላ ነገሮችን ወደ ህግ ከወሰድናቸው በኋላ እንግዲህ የህግ ከለላ ተደርጎልሽ በነጻነት እንድትንቀሳቀሺ ለማድረግ እንሞክራለን ማለት ነው። እንግዲህ ይቅናን ነው ማለት የሚቻለው። ነገር ግን ካንቺ ጋር እየተወያየን የምናደርጋቸው ነገሮች ስለሚኖሩ ከዚህ በኋላ ከኛ ጋር ነው የምትሆኙ ማለት ነው። ያው ስለዚህ ነገሮችን አሁን ላይ እንግዲህ ቀጥታ ወደ ስራ መግባት አለብን ብዬ አስባለሁ እና ያለው ነገር እስቲ እንደው ከክሯችን ጋር እንመካከርና እነሱም የሚሉኝን ነገር እንስማና ከዛ በኋላ እንግዲህ አንቺም ረፍት አድርጊ። እስከዛ ያለው ነገር የምናሳውቅሽ ይሆናል። ዘኪ ና እስቲ አንዴ። ያው እንግዲህ ውድ ቤተሰቦቼ ዘኪም መጥቷል ማለት ነው። እንግዲህ አንዳንድ ነገሮችን ከነሱ ጋር ተመካክረን የወሰናቸው ነገሮች አሉ። እንግዲህ የአጎቷ ልጅ ወይም ደግሞ በጉዲፈቻ አጎቷ ያሳደጋት ልጅ እዚህ እንደምትገኝ ሰምተናልና እሷ ጋር ደውለን እንድታናግራትና መታ እሷን ከዛ በኋላ እንግዲህ ይዘን ደግሞ የማናዘዝ የማወጣጣቱን ሂደት የምናደርግ ይሆናል። ዘኪ የምጨምረው ነገር ካለ በዚህ ላይ እንግዲህ ከካሜራ ጀርባ ሆነ ሁሉንም ስቶሪ ስትሰማው ነበርና እንደው የምጨምረው የምትለው ነገር ካለ እባክህ። አዎ እንግዲህ ምንም ምለው ነገር የለኝም። ታሪኩ በጣም አሳዛኝ ነው። ይቺም ልጅ በጣም እንደተጎዳች የምናየው ነገር ነው። ከሁኔታውም መረዳት የሚቻል ነገር ነውና ትንሽ አሳዛኝ ነገሮች አሉ። ይህንን ነገር ደግሞ እስከመጨረሻው እንደምናደርሰው ተስፋ አደርጋለሁ። ብዙ ነገሮችን ከዚህ በፊት ፈተናል። ከዚህ ቀደም ያሉ ነገሮችም አንተ የምታስታውሳቸው ናቸውና አሁን ላይ እንግዲህ እንቅስቃሴያችንን መጀመር እንችላለን ብዬ አስባለሁ። አንዳንድ ነገሮች ያው እንግዲህ ከሚዲያ አፈትልከው ወጥተው ከኛ እጅ ወጥተው ይህ የተባለው ሰው ወይም ደግሞ አጎቷ እጅ ከመድረሳቸው በፊት እንግዲህ ቅድመ ጥንቃቄዎችን ማድረግ ስላለብን የተመካከርነውን ነገር ይፋ ማድረግ ሳይሆን እንግዲህ ለውድ ተመልካቾቻችን በተግባር በማሳየት እንቅስቃሴያችንን እንጀምራለን ብዬ አስባለሁ። አሁን ላይ እንግዲህ የተወሰነ ያወራነው ነገር አለና በዛም መሰረት እንግዲህ ነርስ የተባለችው ግለሰብ አለች አይደለ? ትደውልላትና እሷ ከደወለችላት በኋላ በስልክ ኮሙኒኬት አድርገው ሁለቱ እንዲገናኙ ማድረግ እንችላለን። እሺ ብላ የምትመጣበት ቦታ አሊያም ደግሞ እሷ የምትሄድበት ቦታ ካለ እሷ ሄዳ እኛ እንግዲህ ቦታውን አካባቢውን የሚገናኙበትን ቦታ ከበን ቅድመ ጥንቃቄዎችንም አድርገን እንግዲህ እቺን ግለሰብ እቺ ነርስ የተባለችዋን ሰው እጅ ከፍንጅ መያዝ እንችላለን ብዬ አስባለሁ። እሷን ማናዘዝ ከዛ በኋላ ወደ ቀጣዮች ሰዎች ይመሩናል ብዬ አስባለሁ። እንግዲህ
እውነታው ምንም ይሁን ምንም ያው እኛ ከእውነት ጎን መቆም ነው አላማችንና እንግዲህ እንቅስቃሴያችንን ሀብለን እንጀምራለን ብዬ አስባለሁ። መልካም እንግዲህ ስለዚህ ምንም የምናጠፋው ጊዜ የለም ብዬ አስባለሁና እባክሽ እስቲ ደውይላት። ደውይ ላውድ ስፒከር ላይ አድርጊ። ሄሎ ሄሎ ወይ እንዴት ነሽ? እንዴት ነሽ? ደህና ነሽ? ሰላም ነው? እንዴት ነው? አሎ ቆይ ምንሽ አስደነቅሽኝ እኮ ስልክ ማታነሽልኝ። አዎ ስልኬ ተበላሽቶ ስለነበረ ለዛ ነው አሁን ስከፍተው እኮ ደወልኩልሽ። አለብሽ ማምን በጣም የተጨነኩት እኮ ቆየት ነው ያለሽ አንቺም ያረም እንደዚህ ድረስ የመጣሁት። አዎ አሁን ስልኬ ተበላሽቶ ስለነበረ ለዛ ነው አሁን ተገናኝተን እንድናወራ ፈልጌ ነበረ እና እሺ እፈልግሻለሁ። የት ነው ያለሽው? ንገሪኝ። እኔ ያለሽበትን ቦታ ንገሪኝና እኔ ራሴ እመጣለሁ። አንደኛ መዳንቻ ያወሰድሽ እኔ በጣም እየተጨነኩ ነው እኮ በአባቴ ምክንያት እንደዚህ ስለሆንሽ እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። ብቻ ግን እንገናኝና እናወራ በእናትሽ። እኔ በጣም እየተጨነኩ ነው። በቃ እሺ ሎኬሽን ልላክልሽና እሺ በዛ ትመጫለሽ። እኔ በጣም ብዙ ማዋራሽና መናቅሽ ነገር አለ። እኔ ብዙ ነገር ማውራሽ አለ የተላባቴ በጣም ብዙ ነገር እና ላግኝ። እሺ እና ደግሞ ላኪልኝ እና በጣም እያመመኝ ስለሆነ ቶሎ ልትመጪ እፈልጋለሁ። እሺ በጣም ይሻለው። እኔ እዚህ ድረስ የመጣሁት አንቺን ብዬ አይደለም አንቺን እየፈለኩ እኮ ነው እየተላገኝሽ ነው። እሺ ምን ላድርግ? እኔ በጣም ተጨነኩ እኮ ከአቅሜ በላይ ነው። እኔ ይሄን ነገር እንዴት እንደዚህ እንዳንቺ እንዳደረገ አላውቅም። ግን አሁን ላኪልኝና እመጣለሁ። እኔ አንቺ ተረጋጊሽ። የትም ቦታ እንዳትሄጂ፣ ምንም ጋር እንዳትሄጂ። በቃ ሌላ ቦታ አትሄጂ፣ ሐኪም ቤትም አትሄጂ። በቃ እንዴት ነው ከፖሊስ የተነጋገር ምናምን ነገር አታድርጊ። በቃ እኔ እንምጣና እናወራለን ከኔ ጋር። አንደኛ መድኃኒትሽን መውሰድ አለብሽ። ሁለተኛ ነገር ደግሞ አባቴ እንበቀለዋለን። እንደዛ አድርጎ ዝም አንለው። በቃ እሺ ያለሁበትን ቦታ ልክልሻለሁ። ቶሎ ነኝ። እሺ ላኪልኝ። አሁንም ነው የምመጣው። እሺ እንዳትጨናነቂ። እሺ ብር ደግሞ አካውንትሽ ላኪልኝ አስገባልሻለሁ። እሺ ችግር የለም። ስመጭ ይደርሳል እሱ። እሺ ላኪልኝ። እሺ አሁን ልክሽን። እሺ እሺ ያው እንግዲህ እንደተመለከታችሁት ነው እንግዲህ ሰው በአባቱ ይወጣል ይባላልና እንደዚህች አይነት ስግብግብም ሴት አለች። እንግዲህ ሴት ሆና እህቷ ትሆናለች እንግዲህ የደረሰባትን ነገር እያወቀች እንግዲህ ለአባቷ ለመደበቅ ነው ይሄን ሁሉ ነገር እያደረገች ያለችው ብዬ ነው የማስበው። ምክንያቱም ምንም ከንግግሯ ከፍጥነቱ አንፃር የቅንነት እንዳልሆነ ያስታውቃልና እንግዲህ ያለውን ነገር ደግሞ መታ ነው ማየት የምንችለው ብዬ አስባለሁ። ከውጪ መፈረጃ አንችልምና እንዲሁ አባቷ እንደዚህ ያረጥኝ ራሱ እንደዚህ ሄደት በፍጹም ትነኛችሁ እንደዚህ አባቴ እንደዚህ አርጉሽ ምናምን አባቴ እንበቀራለን በፍጹም እንደዚህ አትለኝ። ብዙ አሳማኝ ያልሆኑ ነገሮች አሉ። እንግዲህ ያው ሁሉንም ነገር ቀድመንኛ ከምንገምት ከመጣ በኋላ ያለውን ነገር እናጠራ ይሆናል። ሎኬሽን ትልኪላታለሽ። እዚህ ከመጣሽ በኋላ እኛ ነገሮችን ሳናስፎግር ወይም ደግሞ ነገሮችን ቅድመ ዝግጅቶችን አድርገን ምን ይዛት ይሆናል። ማናዘዝ ያለብንን ነገሮች ምናናዘዛት ይሆናል። አንቺ ምንም አይነት ስጋት አይግባሽ። እኛ እጅ ላይ ነው ያለሽው ወይ አሁን ሴፍ ሃንድ ላይ ነው ያለሽው ብለን ማውራት እንችላለንና ምንም አይነት ስጋት አይግባሽ። አይዞሽ በርቺ። እሺ አይዞሽ እስከመጨረሻው ከጎንሽ ነው የምንሆነው። እኛ እንግዲህ ምንም ወደ ኋላ የሚያስብለን ነገር የለም። አንዴ ነገሩን ጀምረናልና ይሄን ነገር ዳር ሳናደርሰው የምንቆም አይነት ሰዎች አይደለንም። ብዙ ኬዝም ከዚህ በፊት ይዘን እንደዚህ ፈተን እናውቃለንና ምንም አይነት ሀሳብ እንዳይገባሽ። ከዚህ በኋላ በጣም በጥሩ ሰው እጅ ላይ ነው ያለሽው። እንግዲህ ዘኪም እንዳለው ጊዜ ማባከን የለብንም። ቦታውንም መክበብ አለብን። የኛ ሰዎችም መጨመር አለብን። በእነዚህ ሰዎች ብቻ እንትን ማለት ስለማንችል ያለው ነገር እንትን ነው። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ። እንግዲህ ልጅቷ እየመጣው ነው ብላለች። ነርስ የተባለችው ግለሰብ ማለት ነው። እንግዲህ ትመጣለች። ከዛ በኋላ እኛም አካባቢውን ከበን እንግዲህ እሷን እንይዛለን ማለት ነው። ከዛ በኋላ እንድትመራ እናደርጋለን ማለት ነው። እንግዲህ ያለውን ነገር የሚፈጠረውን ነገር ሁሉ እስቲ አብራችሁን ነው